መሲ ምን ደግሞ ያዝልኝ ረዱን ፈልጉ ወይ ባባ አሁን አስረዱን የገጠማችሁን ነገር። ሳሪ መታለች፣ ሙኒት መታለች። ቤተሰብ ይሰማችኋል ወንድሞቼ? እርፍ ይሰማል። የገጠማችሁን አውሩ። እሺ ሳርጃ ነው ያለ ነው። አይ ማን ያመጣችሁ? ቢሮአችሁ የት ነው? ቢሮ ምን እናውቀዋለን? ዝም ብሎ ከአንዱ ካምፓኒ ነው እየሸጠን ያለው። ምንም ያገኘነው ነገር የለም። ዝም ብሎ ተነስ ነው በቃ። በምን ሰዓት የምናውቀው ነገር የለም። በመስጊድ ላይ 11 ቀናችን ውጭ ለውጭ ነው የምናድረው እኮ። ወንድም ያመጣችሁ እንደላላ አታውቁትም? ይሰማል? ሰማት ነው እየጠየቀች ነው። ያመጣችሁ እንደላላ አታውቁትም ወይ እያለች ነው። አውቀዋለሁ። ሁለት እዛም ያለው እዚህ ያለው ነው። ሳሪ ቦኔት አይሰማም። ይሰራ ነገር ወይዬ የምጠይቀው ጥያቄ አለሽ? 11 ቀናችን ነው መስጊድ ውስጥ ስናድር እና ከካምፓኒ እየሸጡን ነበር። እንቀባሊ ቅባት ምን አልሽ? 11 ቀናችን ነው እንትን ውስጥ ካለን። ሰላም እኔ መሲ ልታግዛቸው ረጁ ልታግዛቸው ስላመጣች ያለውን ነገር ልተባበር ነው ብዬ ነው እንጂ በምንም ተአምር ይሄ ተገፍቶ የማይታለፍ የማያልቅ ነገር ስለሆነ አልሰራም። ምክንያቱም አሁን እየመጣ ያለው 1 ወንድ 2 ወንድ 3 ወንድ አይደለም። ትናንትና ያንን ልጅ ረዳም ብለው ዛሬ ደግሞ እርጅም ብለው ሱቅ የመጡ ልጆች አሉ። አሁን እዚህ እነሱን ስንረዳ ያዩ ደግሞ ነገ ይመጣሉ። ስለዚህ እኛ እነዚህን ሰዎች እንዳይመጡ ማስቆም ነው እንጂ ያለብን ሌላ ነገር። ስለዚህ እኔ በዚህ ነገር ምንም የማወራው ነገር የለኝም። ግን በቃ ማለት እንደ ሀሳቤን የተወሰነ ነገር እሰጣለሁ። ምክንያቱም እነዚህ ብቻ ልጆች አይደሉም። በየቦታው ከኛ ቤት ጀርባ ኑ ቶሎ ይዋቸው፣ ሻርጃ እንዳለ ይዋቸው። ወንዶቹ እንዳለ በዚህ በሙቀት እየሞቱ ነው። ኤሲ እንኳ ይከፈትላቸው፣ ውሃ የላቸውም፣ የሚበሉት የሚጠጡት የላቸውም። ስለዚህ ማንን ነው የምንተው ጋይስ? ስለዚህ በጣም ከባድ ነው። መሲ በምትይው ነገር ንገሪ፣ መፍትሄውን ንገሪ። ረጁ የታለች? ረጁ እኮ ነች ያመጣቻቸው እኮ ታዲያ። ስለዚህ ረጁን ጥሯታ፣ ረጁ ትምጣ። በጣም ማርያም በጣም ከባድ ነው ጋይስ፣ በጣም ከባድ ነው። በጣም ከባድ ነው። ግን ምን ማድረግ ይቻላል? እሺ ጀማል መሐመድ፣ እኛስ ምን እናድርግ? ንገሩ፣ ምን እናድርግ? ቪዛ እናሰራ ወይ እነዚህ ልጆች ምግብ እንስጥ ወይ ቤት እንከራይ ወይ ስራ እናስገባ? ምንድን ነው የሚሻለው? በጣም ከባድ ነው። ለምን ያመጣው ደላላ ይያዝን? ከኛ የበለጠ እኮ ልጆቹ የመጠቆ ምክንያቱም ልጆቹ በራሳቸው በጣም ነው የሚያሳዝኑ። እኛ ሲጀመር ማለት ነው ሌላ ነገር ሰው የምንፈልገው ወይ ፓስፖርት ምናምን የምታሰጡን ከሆነ እንደዛ ነገር ነው። አሁን ያለ ነው ማለት ነው። አንድ ነገር ልንገራችሁ፣ እኛ የምትረዱ ነገር እንደዛ አሁን ለታ እዛ ያለው በፖሊስ ሲታሰር ሁሉ ነገር ጨርሶ እንደዚህ መሆናችን እኛ ቤተሰብ አያውቅም። አጭሩ አማርኛ ማለት ነው። ግን በቃ ቤተሰብ እኛ ከምናጨርስ እኔ በራሴ ማለት ነው የወጣሁበት በራሴ ነው ሁሉ ነገር ወጣዋለሁ ብዬ ሁሉም አድርጌ ትችላለሁ። ግን እዚህ ያለው ደላላ እዚህ ያለው ቤተሰብ ሁሉ ነገር ሲጨርስ እኛ ዛሬ አሁን ቤተሰብ ስራ እንደገባን ሁሉ ነገር ነው የምናውቀው። ምክንያቱም እኛ በቤተሰብ ላይ እንትን ማጨረስ አንፈልግም ብለን ማለት ነው። ስለዚህ እዚህ ያለው ደላላ የሚያዝልኝ ከሆነ ማለት ነው እኔ በራሴ የምወጣው ነገር ከሆነ ሁሉም እኔ በራሴ ወጣዋለሁ። ወላሂ ፓስፖርት የምታሰጡኝ ምናምን ከሆነ ፓስፖርት የለቀበል እኔ ሰላም ገባው ተመለስኩም በራሴ ኪሳራ
ያኔ ሙያ በልብነው ብዬዋለሁ። እዚህ ያለውን ይህ ማለት ነው በጣም ጨዋታ ነው የተጫወተብኝ። ችግር የለም እኛ ሁለታችን ብቻ ከውጭ ስለወጣን እንጂ 9 ጓደኛ ነበር። 9ኞቻችንም አሁን ደሞዝ አንድ ደሞዝ አያገኝም። በየበረሃው እየሄዱ ይሰራሉ። የእኛን ስላዩ እነሱም አሁን እኛ ደሞዝ እንደሌለ እናውቀዋለን። ግን ዝም ብለን እንስራ ብለን ነው እኛን ማውጣት እስከሚጠለን ያው ግን እኛን ከአቡዳቢ አንወጣ እዚህ ሳጃ ጣለን በቃ 15 ቀን እዛ ቦታ ያሰራ 15 ቀን እዚህ ዝም ብሎ ሞቶ ወር ይጠለና ፍፍራችን አንድ ብር ያላገኘው ነገር የለም። ለእናንተም እንደምከብድ እናያለን ይሄ ነገር ማለት ነው። ምክንያቱም ብዙ ነገር እንደዚህ አይነት ነገር ሊደርስባቸው ስለሚችል የደላላውን ቁጥር ትሰጠናለህ? እሺ ስጣት። እንግዲህ እኔ እሱ ባታወሩ ደስ ይለኛል በጣም። ምክንያቱም እሱ በጣም የሆነ ግላ ቁጥሩን ስጠን ወንድም። ቴክስት ያደርግልኝ እኔ ዋትሳፕ ላይ ልክልሻለሁ። ጭራሽ ቴክስት ስንላቸው አያውቁበትም እዚሁ ንገሯት። ዜሮ 547 ተቀላብዳለሁ። ፋራ ቀጥሉ። 37 እሺ 51 እሺ 11 ስማችሁ ማን ነው እናንተ? አወልና ሀሚድ። የፓስፖርት ስማችሁ? አወል የሱፍ ሀሚድ አዲሱ። የደላላው እንድሪስ ነው ማው ሆኖ ማው እንድሪስ አንድ እንድሪስ። ሰላም እንዴት ነህ እንድሪስ? ኦኬ አንዴ አወል ነው ያንተ ስም? ሄሎ እንድሪስ እንዴት ነህ? ሀሚድ አዲሱ ደህና ነኝ። እንዴት ነህ? መሲ ነኝ። ሰላም ነው? አወቀኝ መሲ ብርጅስቶን። እንዴት ነህ? አለ ጥያቄ ነበረኝ እና አወልን ከኢትዮጵያ መጣሃቸው አንተ ነበርክ? አወል ሰይድ አያቱን አያታችሁ ማን ነው ንገሩኝ። ሚዩታችሁን ፈታችሁ። አይ ቆይ አልገባሁም። ማን ነው? አወል ሰይድ ማን? ሚዩትን ክፈትና የአያትን ስም ንገራት። ሌላኛውን ልጁን ንገሪው። መሲ ምን ያደርግልታል? አወል የሱፍን እና አወል የሱፍን ሁለቱን በይው። ምን ያደርግለታል? ሁለቱ ነው። ኦኬ አዳምጪ ልንገርሽ። ስሚኝ ቀጥል። አወልና እንትና ሀሚድ የሚባሉት አይደሉ? ሰውዬው እዛ ጋር ነው ያላቸው። ታፍተው እንትን ብለው ነው በራሳቸው ቤት። ሰውዬው ራሱ እዛው ነው ያለው፣ እየጠበቃቸው ነው። ስልክ አያነሱም፣ እንትን አይሉም። ቻርጃ ማለት ነው። ቻርጃይት ሳጃ ልጆቹ እንደታመሙ ግን ታውቃለህ? ልጆቹ እንደታመሙ ታውቃለህ? የታመሙ ሰውዬው አለ። ሰው እያሳከማቸዋል። ፓስፖርታቸው ማጋር ነው? ሰውዬው ጋር። ለምን ፓስፖርታቸው ሰውዬው ጋር ሆነ? ኦኬ ትንሽ ቆይቼ ልደውልሽ። ለምን ትደውልልኛለህ? ከአሁን አውራኝ እንጂ
አዳምጪ ልንገርሽ፣ ሰውየው ጋር መጥቶላቸዋል። እነሱን ሰላም ብለው አቆሙ። ልንገርሽ ከአንድ አይነት ሁለት ጊዜ ካልተመቻቸው መብታቸው አይደል? እንድሪስ መብታቸው ነው። መብታቸው ነው። እሺ ለማንኛውም በቃ ከፈለግ ሰውየውን ቁጥር ከፈለግ በኋላ ደውልልሽ። አሁን ስራ ላይ ነው ያለው። ኖ እኔ ሰውየውን አላወራም። ያመጣቸው አንተ ነህ። ፓስፖርታቸውን አሰጣቸው። ማን ያመጣቸው? እኔ አይደለሁም። ማን ነው? ያ ቃል እነሱ ያመጣቸው። ማን እንዳመጣቸው ማን እኔ ጋር የተነጋገሩ ነገር የለም። ከፈለሽ እዛ አለበት ቦታ ሄጄ ወይም አለሽበት አገናኝሻለሁ። ኦኬ እኔ ሱቅ ትመጣለህ? ችግር የለውም። ማለት ሎኬሽን ልክልሃለሁ። ና የት አካባቢ ነሽ? ቻርጃ። ችግር የለውም። ማለት ኦኬ መች ነው የሚመጣው? መች ነው የምትመጣው? ስራ ላይ ነኝ። መች ነው የሚመጣው? አይ አሁንማ መልሳ አነሳልሽም ያነሳል። እንድሪስ ስለዚህ አሁን ነው የምትመጣው? እኮ ልጆቹ መንገድ ላይ ነው ያሉት። ውሃ ምናምን የአካባቢ ሰው ሰጥቷቸው ነው ያሉት። ከአሁን ደቂቃ በፊት አናግሬያቸዋለሁ። ሰውዬው እዛው እየጠበቃቸው ነው ያለው። ከታማው መታከም ይችላሉ። አይዲ ያላቸው አይዲ ሁሉ ነገር ከዛው ቦታው ላይ ወስድሻሉ። ችግር የለውም። ልጆቹን ግን ከኢትዮጵያ አይደለም ሌላ ሰው ነው ያገናኙ። ያገናኙ ሰው ጋር ደግሞ እነሱ ሌላ ቦት ጅንሰር ነው የተባልነው አሉ። እንዲያልቋቸው ሌላ ስራ ነው። ገባሻ? ምንድን ነበር ስራው? ስልክ ተሰበረብን አለው። ስልክ ገዝ ግን ስሚ ልንገርሽ እያልክ ምናምን ሳይሆን አክብረህ አውራኝ። ደረሰኝ ራሱ አለ። ብር አለቀብን አለው። ከራሴ ወስጄ ሰጣናቸው ነው በይው መሲ። ገባሻ? ኦኬ እኔ አሁን እያልኩት ያለሁት እንደሪስ እኔ አሁንም እያልኩሽ ያለሁት ችግር የለውም። የሰውየው የሮም ያለው ቻለ ነው። እኔ ያለሽበት ቦታ እመጣለሁ። ቻርጃ ከሆነ ይምጣ። ኦኬ ቻርጃ ከሆንክ አሁን ና። ልጆቹ እኮ መንገድ ላይ ነው ያሉት። ሰው ውሃ ምናምን የት ነህ? ልጆቹ እኮ መንገድ ላይ ነው ያሉት። መስጊድ በረጋ እኮ ናቸው። ጓደኛቸው አሁን ጋር አውርቻለሁ። ሰውየው ራሱ እዛው ይኸው ላይቭ ላይ እኮ በቪዲዮ አሉ። እንድሪስ ህዝብ እያያቸው እኮ ነው። ሰሚን ንገርሽ ቻቸው ልጆቹ አጣምጀ ንገርሽ። እሺ የፈለጉ ሌላ ነገር ነው። ከዛ ጋር ኢትዮጵያ ላካችሁ ሰው ጋር ተዳልተዋል። ኦኬ በዛ በቀር እንትን ላዳመንዚያሮች ከእኔ ጋር በስነስርዓት ተርሰናል። ገባሻ? ከአንተ ጋር ሰላም ናቸው? ከእኔ ጋር ሰላም ናቸው። ስልክ ራሱ ገዝቼ ነው የሰጠኋቸው። ነጻይታቸው ሲሆን እየሰሙክ እኮ ነው እኮ ይሄ ይናገርሽ። እሺ ቆይ አንዴ እንዳዘጋው ሚውትን ፍታ እስኪ። ሚውት መፍታት አይችሉም። ሀሚድ ሚውትን ፍታ እናውራ። ታዲያ እንዴት አድርገን ነው ታዲያ የምንነጋገረው? ሚውት ፍታ ሀሚድ። አክሰብት በላይ ላኩልን። አክሰብት በላይ እንዴት ነው የምከፍትላቸው? እኛ ስንከፍተው እነሱ አክሰብት ብለው ካልተቀበሉ ካልነኳት በስተቀር አይከፈትም። ጋይስ ሰሚ ማሲ አዳም ድንገር እሺ ሳራ ጋር ትመጣለህ። ታውቀናለህ ማለት ነው። ፎሎ አድርገህናል እና ቲክቶክ በምን አወቅከን? እንድሪስተው ሙዳት ያለ ሚወትህን ክፈት። ልጆቹ ጋር ሂድ። እሺ ልጆቹ ጋር ሂድ እና ያለውን ነገር አብረን ፊት ለፊት እናውራ። ልጆቹ ወደዚህ ሳይሆን የሚመጣው ወደ ልጆቹ ወደዚህ ሳይሆን ወደ ልጆቹ ጋር ሂድንም ነገር እንዲረዳቸው እንዲያግዛቸው። ሰው እየመጣ ነው ካለ ደግሞ ሰውየው እንዲወስዳቸው እንዲያነሳቸው። ሰውየው ይኸውልህ እንደሪስ ልጆቹ ያሉት አሁን ሜዳ ላይ ነው። አንተ ይኸው እንግዲህ መንገድ ላይ እኮ ናቸው። በሸበጥ ቆሽሿል። መሲ 11 ቀናችን ነው እኛ መስጊድ ስናድር አሉ እኮ አስባሉ ነው። መስጊድ ውስጥ ነው የምናድረው። ያጠፋ ሰው እናንተን አንድ ነው ያጠፋ ሰውየው ራሱ ዛሬ ሆነ አይደል ወስዳቸው ማለት ነው። ቆይ የሰውየውን ቁጥር ተቀበዩ እና በውስጥ ላኪልኝ። እኔ ያናግረዋለሁ። ቆይ አንድ ሚውት ላድርግና የሰውየውን ቁጥር ትሰጠኛለህ። ሰው እንዳይ ሀሚድ መስሎኝ ወይና ሀሚድ ማንሳት አይችሉም። ጋይስ እንትን እራሱ ወንድሜ ሚውቱን አንሳው። እየሰሙን አይደለም እንዴ? በፊት እንኳን ማይታዩን ለምንድን ነው? ሚውት አንሳና አናግረን። ዱዬ ይውጡና ከእንደገና ይግቡ ወይ እንቅለማቸው ከታች እና እነሱን ፍለጋ ደግሞ አይመጡማ።
ችግሩ እኮ እሱ ነው። ደግሞ አይመጡም ደግሞ ፍሬዘር አያዩንም እንዴ ጋይስ? ክፈት ሌላ አለም ላይ ናቸው ሳስበው እየሰሙን አይደለም። ኢቭን እየሰሙ ወጡ ይኸው ወጡ። ችግሩ ምን መሰለሽ? በአነሱ እንኳን ቢያውን ኖሮ በምልክት እንናገር ነበር። እነሱ ግን እያዩን አይደለም። በእውነት ሰላም ነው አለ ራሳቸው ፕራይቬሲ ተጨንቋል። አይተሻል ሳሪ? ልጆቹ ማለት በቪዲዮ ስላልወጡ ነው። ሳሪ ወይዬ አንደኛ አሁን የሰጡኝ ልጅ እዚህ ስራ ፈልጎ ያስገባቸው እንጂ ከኢትዮጵያ ያመጣቸው አይደለም። ጭራሽን ኢትዮጵያ ማላቃቸውም እዚህ ነው ማቃቸው። ስራ ፈልጌ ነው ያስገባኋቸው። ስራ ያስገባቸውን ሰውዬ ግን አውቀዋለሁ። ከዛ ግን የመጡት በዘመዶቻቸው። ይሄኛው እኮ ኮሚሽን ወስዶ ነው ስራ ያስገባቸው አይደለም። ኃላፊነት ያለበት ስለ ስራ እሱ ነው። ያኛው እኮ አድርሷል። ሙኒት ሰምተሽው ከነበረ ቤተሰብ እንዲጨረስ አልፈልግም፣ ለዛ አልናገርም አለሽ እኮ ልጁ። ማሚ ይሄኛው ችግር ያለበት አይመስለኝም እንዳነጋገሩ። መሲ ልጅ እንዳይሆን መሲ ልጅ እንዳይሆን እኔ ቤት የመጣው አንቺ ጋር መጥቶ የነበረው እንዴ እግዚአብሔር ይስጥሽ። ቤተሰብ እንዲጨረስ አልፈልግም ያለው እሱ ዘመድ ነው ያመጣው። ዘመድ በቪዲዮ ፊታቸውን ያሳዩ። ሙኒት ሰምተሽ ከሆነ እንደዚህ ብለዋለች። ቤተሰብ ነው ያመጣኝ። ስለሱ ማንሳት አልፈልግም። ለምንድን ነው ሚዩት የምታረጓቸው? ሚዩት ከተደረጉ ልጆቹ ሚዩት ሲጀመር ያውቃሉ ልጆቹ። እነዚህ ያውቃሉ፣ በደንብ ታውቃላችሁ። የሆነ ሚዩት እንደማታውቁ ምናምን እንዳትሆኑ። ልጁ ሲያወራ በደንብ ያውቃሉ። እባክሽ እየሸወዱሽ ነው ያለኝ። አሁን ራሱ ቆይ ሙኒት በማርያም ሁለቱም ቪዲዮ ደግሞ መሲ በባለፈው እኛ ምን ተባባልን? ቆይ ጥያቄ ልጠይቅሽ። ለምንድን ነው ወደኋላ የምትመለሽው? ለመርዳት የተፈለገ ሰው በቪዲዮ ካልወጣ አንረዳም ብለን ኮድ ሳሪ ወይኔ ጋይስ ነበር አሁን ገና ብልጭ ምልልሽ እንዴ ፍሬዘር እያወራው ነበር እኮ ሰምታችሁኛል? ቤተሰብ አልሰማንሽም ምንም ነገር። ኧረ በመቤቴ ስንት ሰዓት አወራው መሰለሽ ጁዬ? ወይኔ ወሬ የቀለጠ። ስሚ መሲና ስልክ ይዛ ነው መሰለኝ። መሲና ሙኒት እሺ ምን ተባባል? ከዚህ በኋላ ማንኛውም ሰው ልንረዳው ልናግዘው ከመጣ በቪዲዮ የወጣ ብቻ ነው የምንረዳው። ተባብለናል? አልተባባልንም? ተባብለናል። ታዲያ ለምንድን ነው ቃል የምታፈርሱት? አንድ ይሄ የአላይን ደላሎችን ፈርቶ ከሆነ ብለን ነበር። ማሬ ስሚ እንዴ ለምን ደግሞ ምን ብሏል መሰለሽ ልጄ? የዛን ቀን ትዝ ካለሽ በማርያም ማለት ምን እንዳለሽ ሙኒት ሰምተሻል? እኔ ቤተሰቦቼ ማጫረስ አልፈልግም ራሴ ፈጠዋለሁኝ። ምን አለ? የቤተሰብ ኬዝ ነው አላለን? እሺ ከዛ ይህንኛው ልጅ ጋር ቻርጃ መሄድ አለበት፣ ይህንኛው መስራት አለበት ሲባል ከጓደኛ ተነስ አልሰራም ማለት ነው። ይወጡና ማታ ሶስተኛ ነው የሚገቡት። ሁሉም ነገር ካለፈኝ ኦኬ። አሁን ማታ ይወጣሉ። አላይን ነበሩ፣ አቦዳቢ ነበሩ። አላይንም አሁን በቅርቡ ነበሩ። አላይ ሳይሆን ሙሰፋ ነበሩ። ሙሰፋ ይሰሩ ነበር ማታ ማለት ነው። አዛር ነበር ስራቸው። ስለዚህ አንተ እያልክ ያለውን ድረስ ትመጣለህ። አንተ ለመምጣት ለምን አትሞክርም? ለምን አትመጣም? ነገ ስንት ሰዓት? እሺ ሰውዬው ሲጀመር
ሲጀመር አረብ አይደለም ፓኪስታኒ ነው። ግን እያደሩ ያሉት እዛ ቤት ውስጥ ነው። መቼ ነው መስጊድ ያደሩት? ይሄንን ጠይቁልኝ እያለ ነው። ሄሎ ሄሎ፣ አሜት ሳሪ ጥያቄሽን ጠይቂ እስኪ። መጠየቅ የምትፈልጊው ነገር ካለ ሚዩት ነሽ። አቤት ይሰማኛል። አቤት እናንተ እዚህ ማንም አጅማን መታችሁ ታውቃላችሁ? ከሁለታችሁ የለም የመጣ የለም። ይሄ ሙዱ ነው። አንድ ቀን ምንም ያለን ነገር የለም። በቃ ሳርጃ ላይ እዛ አቡዳቢ በምሰራ ሰዓት እግሬም ብሎ መቶኝ ሐኪም ልውሰድ አላለኝ። አይሰማም? ይሰማል። አሜን ይሰማል። ካሜራ እግሬም ብሎ መቶኝ ካሜራ አንስቶ የእግር ችግር አለብህ ነው ያለኝ። ሐኪም ቤት ሳይወስድ ማለት ነው። የእግር ችግር አለብህ። ሁለት ቀን በተከታታይ እንደቀረው አንተ ስራ መስራት አትፈልግም ብሎ ሊለያየን ፈለገ። ማንኛውም ስራ ላይ ደሞዝ የለም። 100 ብር እያመጣ ነው የሚወረውርልሽ። ምንም ነገር አልፈልግም። አሚድ ቪዲዮ ክፈት ወለ እሺ የምን ድምፅ ነው አሁን የሚሰማው? እሱ ጋር ነው የሚረብሽ ድምፅ አለ። የሙከየፍ አለ መኪና መጥቶ ነው ያዳረሽ። ዞር በላ ወንድሜ፣ ዞር በል ከመኪናው ጋር ዞር በል ትንሽ። ዋይፋይ እንዳይርቀኝ ነው እና ያለው ነገር ማለት ነው። ያመጣችሁ ቁጥር ለምንድን ነው ማሰጡን? እሰጥሻለሁ፣ ችግር የለውም ግን ማለት ነው ይህም አለበት የለሁበትም አለሽ። አሁን ያመጣችሁ ይጠይቁ ነው ያለሽ። ግን ማለት ቆይ ሐሚድ ያመጣህን ጠይቅልኛል። ሐሚድ ቆይ ግን ከምትል የኢትዮጵያ ያመጣህን ስልክ ቁጥር ለመሲ ስጣት። ቆይ እንደዛ አሁን ሚዩት አድርጉና ሐሚድ ኤርፎን አይደለ? ምኑን ኤርፎን አድርገሃል? አላረኩም። ኦኬ ቪዲዮን ክፈተውና አይ ፊትህን እያየንህ እናውራ። እሺ ሰው በዚህ ደረጃ ቁጭ ብሎ እንትን ሲላችሁ አስቡ እንጂ ጭንቅላታችሁን አሳስቡት እንጂ እንደሰው ኤርፎን ስለሌለ እንዳይረገኝ። ኦኬ ካሜራውን ወደ አንተ አዙረው። ሚዩት አታርጊ። ሚዩት ማድረግ ትችላለህ ማለት ነው። ዋይ ሚዩት ለምን ያደርጋል? መሲ እንደዚህ ፊት ለፊት ስታይ በእንትኑ እንዳይርቀኝ ፈልጌ ነው። ጨዋቱ በጣም ስላለ ነው። ኦኬ አንዴ እንዳዘጋው ሁለታችሁ አውሩሽ፣ እኛ እንሰማለን። ሻርጃ የት አካባቢ ናችሁ? ሻርጃ የት አካባቢ ናችሁ? መድኃኒዓለም ትዕግስቱን ስጠኝ ብቻ ዛሬ። እውነት እነሱ ሻርጃ ካሉ እኔ እሄድልሻለሁ። ማርያም ዳታ አለሽ? እኔ እሄዳለሁ። ኦኬ ሰው አግኝቻለሁ። ቻርጃቱ ጋር እንዳሉ ንገሩኝ። ትክክለኛ ቦታውን እውነተኛ ሰዎች ከሆኑ ማለት ነው። ወጡ ደግሞ ለምን እንደሆነ ታውቂያለሽ መስዬ፣ አብዛኛውን ጊዜ አሁን ላይ እሺ ሚዩት አድርገው ነው ሲጀምር የወጡት ማለት ነው። ቻርጃ የት አካባቢ ብቻ እንዳለ ኑና ግቡና ንገሩ። ወይኔ እናንተ ከታች ሆናችሁ እንዲያድርጊ መሲ አትበሉኝ። የምትሉት እንዳለ ተደርጓል። ኦኬ ዝም ብላችሁ አትጻፉ። ኦኬ የት ናችሁ? ቻርጃ ስልካቸውን ተቀበይና በቀጥታ ደግሞ ረጁ የታለች? ቁጥራቸው ምናምን አላት አይደል? ረጁ ለምን አትመጣም? አንዴ
ደወልኩላት። መሲ ውጪ ናት ያለች። አወል የት አካባቢ ናችሁ? ሻርጃ ይሰማል? ይሰማል። የት አካባቢ ናችሁ? ሻርጃ ሻርጃ እኮ የት መለየውን አላውቀውም። ሻርጃ አሊ ሙሳ ነው የሚሉት። እሺ ቁጥርህን ስጠን፣ ቀጥታ ቁጥርህን 0544 መሲያጅ ደውይ። እሺ ጻፊ አንዴ ቆይ ጁኔ ጽፈዋለሁ። እሺ 0544 78 ቆይ አንዴ ሽላ ካሆኑ ነው። እሺ እሺ 0544 ሰውየውን የላከው ሰውየውን አሁን 0544 አሁን ሰውየውን የላከው አሁን ስራ ምናምን ልዱላቸው ያለው እናንተ ማውራታችንን ሲያ ነው። በቃ አሁን እኛ የምንፈልገው ፓስፖርታችንን ወንድሜ ቆይ አንዴ አሁን አይ ትልሃለች ሎኬሽን ላክ። እሺ 0544 0544 78 ይሰማል? ይሰማኛል እኮ ስለዚህ እነሱ እዛው ሎኬሽን ጋር ነን እያሉ ነው። እሺ ኧረ እህቴ እንደው በእናትህ እንዳይመጣልንም እናንተ ጋር መደወላችን ስናው ነው። ሲጀመር ሰውየውንም ያላቀልን ወላሂ አገኘሽው? እኛ እንዲህ ያለ ጨዋታ በጣም ቅንጭላታችን ነው ወላሂ። እንደው ይሄ ወጣችለት ተጫወተሽ ይግሪ ስልኩን ላክሽላት መሲ እሱ ከመድረሱ እሷ ትድረስ። በእናትህ እሷ የቱ ጋር አለ? ሁሉንም እኮ ትክክለኛ ሎኬሽን ለምን አላካችሁ? ላክሽ ልጁ ሁለተኛ እንዳይመላለስ ከነ ቻርጁ ከነ ምኑ ከነቃው ወይዬ በሉ አሁን እንግዲህ ቅቤዋን እንትን ብላ ልትመጣላችሁ ነው። ናሲ ብሩን ተቀበይ። ለሂጂ በያት ብሩን አልሰጠችኝም እያለ ቆይ መጣች። ስሚ ወደዛ ዞር ስትይ መሲ ቅቤሽን ተቀብተሽ የምትመጪ መስሎኝ ነበር። ልቀባ እንዴ? ተቀበው ምን ችግር አለ? እንደዚህ አሽቺው መሲ እስቲ አሽቺው ቅቤው። እሺ ሌሉ ቆይ እንሄዳለን ጆከር ጋር ማሪ። ዛሬ ደግሞ በጣም እንትን አለብን እዚህ ጭቅጭቅና እዛ ጌሞን መቤቴ ምን አባት ይላል። ኧረ ሳሪ እኔም እፈልጋለሁ እመጣለሁ አላልሽ እንጂ አንቺ ያ አላህ ባይ ጋይስ ቆይ ታረዱን እናንተ በእናታችሁ ማርያም። አንዳንድ ልጆች ግን ትገርሙኛላችሁ። ለማቀሳሰር ነው ወይስ ደግሞ ለምንድን ነው? እዚህ ጋር እነዚህ ልጆች ድረሱልን ይላሉ፣ ይንጫጫሉ። ከአንዱ አንዱ እንሆናለን። እዛ ጋር ጌም ትላላችሁ። እንዴት ይሻለናል? ቆይ ተረጋጉ እስቲ፣ ይርዱን፣ አግዙን እናንተ ማርያም። እንሄዳለን። በዛ ላይ ጆከርም ፈለገም የሚረዳን ሰዎች ነው። ዛሬ ሀብር የለኝም ንገሪው። እሺ ንገሪው ማለት ለምን እንደ ሀብር ለምን ይሰጥሻል? ይትሰጪዋለሽ። ቆማል ንገሪው።
ለምንድን ነው ብር የምትሰጪው? ለአንቺ እኮ ነው እኛ ብር የምንሰጥሽ እኮ 20 ብር ብሎ ቆሟል። ምን ላይ ደረሱልሽ? አሁን እኮ ልጅቷ ትምጣላችሁ ደግሞ እሱ እኔ ጋር ራሱ ይቆያል። ችግር የለውም። ማን ነው የሚቆየው? ማን ነው የሚሄድላቸው? እሺ ማንን ልላክላቸው? ቆይ እስኪ ቆይ ካላሶኬና ብዬዋለሁ። እስቲ ወይ ጉድ! አንዱ ሳልጨርስ አንዱ እነዚህ ልጆች እኔ እኮ ግራ አጋባችኝ። ዮኒሽ ትገባለህ ወይስ እንዴት ነው? ላይ ብለህ መሲ ሻርጃ መኪና ስፔር ፓርት መሸጫ አካባቢ ከሆኑ እኔ አግዛቸዋለሁ። ምንድን ነው እያለ ነው? እሺ ይሄዱ። እሺ ዮኒ እስኪ ሄድላቸው። ቻርጃ ናቸው ወይ ነው? በዋትስአፕ ሀይ በለኝና ሎኬሽናቸው ልላክልክ። መኪና ከያዝ እንኪ ደውይለት ለማለ ዮኒ። ቆይ ልላክልሽ ቁጥሩን። ምንድን ነው አሁን ልጆቹ ሰውዬው እስኪ የሚመጣ ነው? ምንድን ነው ያልገባኝ? ሰውዬው አሁን እነሱ ጋር ሄደዋል እኮ። ታዲያ ከቦታ ቦታ የሚንቀሳቀሱት ለምንድን ነው? ሰውዬው መጥቶ ነበር። እኔ እኮ አያወሩ መሰለኝ። ኧረ እህቴ የለም ሰው የሚባል ጭራሽ የለም። እኛ መስጊድ ነው ያለ ነው ወላሂ። እሱ ጨዋታ ነው ሲጀመር። ቃቃ ነው እንጂ ታርጃ አሁን ሎኮሹ ነው ላከበት አካባቢ ሳጃ ናቶሎ ናሽዱ ማታና ላይ ላይ ነው ሰውዬው የሚለው አሁን ሲጀመር ማለት ነው። እንትኑ ለፓኪስታን ነው ምንድን አልበባሽን ያንን ልኬዋለሁ የሚለው እናንተ ጋር ማውራት ስለጀመርን ነው ያንን ልኬዋለሁ ያለው። ሌላ የኛ ጓደኛ ታሞ ማለት ታሞ ወደቃለ ወጣ ሻቀው ነው። በዛ ነው ሙዲ በጣም ሙዲ ይዛለ ሰውዬው ማለት ነው። ሄላ እንድሪስ የና እኔ የለም ተደውታ ነው ሰውዬው ጋር ነገር ነው እዛ ኮንዲሽን ይደውላል። እነሱ እየተጋባ ጓደኞቻቸው ጋር አንተ እነሱ ካሉት ሜዳ ላይ መስጊድ ውስጥ እኮ ናቸው። እነሱ እየቀለዱብሽ ነው። አብረው ነው ያሉት። እንዴ ምን አስበህ አብሮ አይደለም። ሰሜን እንደርስ ነው ሰሜን እስኪ ዝም በላስ ዘበኛ ለራሱ ማለት ነው መጥቶ ማናገር ይችላል። እኔ ልጅ ይሄዳሉ ያሉ ማለት ነው። ዘበኛ እንኳን እኮ ተቀናችሁ ሲያደር ካደሩ እኮ ያለን ነው እንዳበረረም እኛ ነው የምናውቀው። ጓደኛችን የምናገኛቸው እኮ እኛ ቀን ቀን ነው። ሰውዬው ነበር አሁን ሰውዬው በሰዶ ባቶስታቸው ያለ ኦኬት ነው የሚወስድ። በቃ እነሱ አይፈልጉም ፓስፖርታቸውንና ካንስሌሽን ነው የሚፈልጉት። አሰጣቸው ካንስል ኖ አሁን ሳይሆን እኔ አሁን ስጣቸው ሳይሆን አሁን ኤሲ ያለበት እንደ ሰው ሀገሩ ህጉን በጠበቀ መንገድ ኤሲ ያለበት ቦታ ውሃ ያለበት ቦታ አስቀምጣቸው። አሁን የሚባለው ሲሰራ የሚባለው አይሄድም ስራ ታሞት ላይ የተጣላ ነው ያለው። ለምን ይመስላል እንደዚህ ሆነው? ለምን እንደሆነ ያንኛው አሁን ይሰራ ነው ያለ ሰው አንድ ሰው አለ ስራ ይሄን አለ ብቻ አሁን ሲሰራ ያንኛው ይሰራ። ከዛን ከኛ ወደ ቻርጀር መዳንስ ከጓደኛ አይደለም ማለት ወታታ ላይ ኦኬ። ለዛሬ ገብተው ማደር ይችላሉ። አንተ ነገ ሄደክ ላይቭ ላይ ይዛሃቸው ትመጣለህ። እዛው ሰውዬው ጋር ይቆጥር ይቆራል። አታካም ወይ ጠዋት ይወስዳቸዋል። ሰውዬው ጠዋት ይወስዳቸዋል። የትም ቦታ እስኪ ዝም በል ኦፍ ወይ ሂድና ጨርስ በእናትህ። ከደዛ ዝም በል እስኪ አንተ ወይ እንደርስ እየሰማኸኝ ነው አይደለ? እየሰማሁት ነው። ኦኬ ይኸውልህ አንደኛ ስራውን ያስገባሃቸው አንተ ነህ። ልጆቹ ካንስሌሽን እና ፓስፖርታቸውን ይፈልጋሉ። ለዛሬ ገብተው ያድራሉ። እንዲገቡ እና ውጭ አንቺ ነቀርሳ ይነቀርሳ ልጅ ነጭ ከዚህ ገባክ? ስለዚህ ነገ አንተ ይዛሃችሁ ትመጣለህ ላይቭ ላይ ማለት ላይ ማለት አልገባሽ ይዛሃቸውና ልጆቹ የደረሱበትን ቦታ ይዛሃቸው አንተ ምንም የተበደሉት በደል የለም ያልክራር ነገ በአካል አግኛቸው ይዛሃቸው በእነሱ ቲክቶክ አንተ አብረሃቸው ትመጣለህ ቲክቶክ ላይ በእውነት ቲክቶክ ላይ ማለት ኦኬ። ስለዚህ እነሱ የመጡት ቲክቶክ ላይ ነው። ስንት ህጋዊ ማንሳ አይዳቸው ሁሉ ነገር ወጥቷል አይደል? ሰውዬው መተባለ ከፈለግ መከማና ነገር ይችላል ይሯቸው በሰንበላ ኦኬ። ይዛሃቸው ሄድና ካንስሌሽናቸውን አሰጣቸው።
የዋለ ሰውዬው ነው የሚከነስረው እኮ አንተ ነህ ኃላፊነት ያለብህ አንተ ነህ ስራውን ያስገባቸው። እኔ ካልተነጋገሩ ነገር እኔ ካልተነጋገሩ ሲያንተ እኔ ጋር ማረጃችናል። ኦኬ ስሚ ልንገርሽ ሜሴጅ እኔ ጋር ከተነጋገሩ መረጃቸውን ያልኩት ንገረኝ። ኦኬ ከማን ጋር ነው የተነጋገራችሁት? ቆይ ሚውት አድርገው። ከማን ጋር ነው የተነጋገራችሁት? ስሚ ልንገርሽ አንድ ነገር የምታዳምጪ ነገርሽ የተነጋገሩ አንዴ እነሱን አዳምጣቸው። ኦኬ ተናገሩ እናንተ እየሰማችሁ ነው። ኢትዮጵያ ያለው አለ ኢትዮጵያ ያለው እዚህ ተቀበያለሁ። የኢትዮጵያን ተዋልኩ እንድሪስን ንገረኝ። እሱ ነው ራሱ ተቀበለን የሌላ ደላላ ማቀለም ተቀበለ ስራ ዶይ በቃ ሌላ ማቀው ሰው አለ ካላይ ንገረኝ። የኢትዮጵያ ስትመጡ ኤርፖርት የተቀበላችሁ እንድሪስ ነው እሱ ራሱ ነው የተቀበለን እሱ ራሱ ነው ስራ ዶይ ኦኬ ከዛ ወደ ተወሰዳችሁ ታርጃ ስራ ዶለን ከዛ ደሞዝ ጠየነው ከዛ አስወጣን እዚህ ማረፊያ ከመስሉ ሰርጅ አስቀመጠን አቡዳቢ ወሰደን ከአቡዳቢ አመጣን እዚህ ሜዳ ላይ ጣለን በቃ ሌላ ማቀው ነገር የለኝም። ለዚህ መልስ አለክ እንድሪስ አሁን ለተናገሩት ሰሚ ማሲያታም ትክክለኛ መረጃ ከሆነ የምትፈልገው እነሱ ጋር የሚሰሩ ልጆች አሉ። ደውዬ እኔ ኖ እኔ ሌላ ሰው መረጃ አልፈልግም። አንተ አመጣሃቸው አንተ እሺ ልንገርሽ እኔ ጋር የተነጋገሩ ነገር የለም። ስለ ስራ ነው ከኢትዮጵያ ማን ተቀበላቸው? ከፈለገ አያውቁኝም አላውቃቸውም። ኧረ እባክህ ምንድን ነው ያልከው? መጀመሪያ ቪዲዮን አብራ ነው ብሎግ ወይም ደግሞ ሎኬሽን ወይ ሰው አስቀምጡ እዚህ በወራሮ ዝም ብላ ትከፍታለች። ነገር እየሰራ ተጫዋች እኔ እንትን እኮ ካላስ መሲ ሚውት አድርጋ ብቻዋን ትገበገባለች። በዚህ የሚያበቃ ቢሆን ኖሮ እኔ ደስ ባለኝ። ማርያምን የእኛን ችግር እስቲ አንዳንዴ ቁጭ ብላችሁ ብታዩት እመቤት በጣም ነው በጣም መሸጥ እኮ መስራት አትችይም። ማረጋሽት በቃ እንደዚህ በዛውም ደግሞ ወይ የሚረዳሽ ሰው ቢኖር ወይ ደግሞ በቃ ወይ ልጆቹ ቢሰሙ ወይ ወንዶቹ ቢሰሙ ወይ ሴቶቹ ቢሰሙ እንዴት አንቺ እኔ አላመት ተጨቃጭቀሽ ሰው እንዴት ሰው አታተርፊ? ለምን እንደማይሰሙን ብቻ ነው ግራ የሚገባኝ። በቃ ስራ የለም አገሪቷ ላይ ስራ የለም በቃ እመቤቴ ስራ የለም። አሁን የሆነ ቦታ እንኳን እናስገባቸው ብትይ እንኳን ስራ የለም፣ እንደ በፊቱ አይደለም። ኢክራም ዝም ብቃሚ ያለ በለዛ ቦልክሻለሁ። ኢክራም መሐመድ ለምንድነው ዝም የምለው? አንቺ እርዳታ እርጂም ተብለሽ ዝም በይም ተብለሽ ይቻላል እንዴ? ለምንም አይደለም። እንዴት ዳገባን? ሰው እንደዚህ ይቃጠላል በጌታ ሰው እንደዚህ ታቃለች። ሚውት ያረገችው አውቃ ሙቀት ነው። በዚህ ሙቀት ልጆቹ የሚበሉት የላቸው የሚጠጡት የላቸው። ውሃ ይናፍቃል። ውሃ መናዬ ሙቀት እንዳይመስልሽ። አሁን ያለው ነገር እሳት ነው። መኪና ራሱ እየነደደ ነው ያለው ሙቀት። አረጋሽቱት ውሃ ይቸግራል ለእነዚህ ልጆች። ማንም ዛሬ የሚሰጣቸው የለም። እሺ ጀማል መሐመድ ሳሪ አትምጡ አይባልም። የሀገሪቷ ሰላም ችግር ነው የሚያስመጣን። ህይወታችንን ለማሳደግ ለማስረዘም ነው። ወላሂ ስማ ጀማል አንድ ነገር ልንገር። መተህ ታዲያ እዚህ ጋር ሜዳ ትውደቅ፣ ታልቅስ፣ ትሞት፣ ራብ ይግደልህ፣ ጥማት ይግደልህ፣ ሙቀቱ ይግደልህ፣ ንገረኝ እስቲ። አዎ አትምጡ። 200 ምናምን ሺህ ብር ከፍላችሁ የምትመጡበትን በዛ በ200 ምናምን ሺህ ብር የሆነ ነገር ሆኑበት። በቃ እንዴ የሰው ልጅ ሞትም እኮ በሀገሩ ያምራል። መታችሁ እሺ ምንድን ነው ያገኛችሁት ፋይዳ? እንደ ወገን አላስጠጋናችሁ፣ እንደ ወገን አይዟችሁ አላልናችሁ።
እንደ ወገን አላገዝናችሁ። ምንድነው የምታረጉት ታዲያ? ምንድነው የምትሰሩት? የሰው ልጅ እኮ መጥቶ ትርፋማ ሲሆን ነው፣ ቢያንስ ጤናውን ሲያገኝ ነው፣ ቢያንስ ሰላሙን ሲያገኝ ነው። እዚህ መታችሁ ራሱ ሰላም እኮ አይታገኙም። ታዲያ ሰላም እንኳን አታችሁ የለ እንዴ? ሰላም ወይ እኛ የምንረዳችሁ አይነት ቦታ እንሆንና ልንረዳችሁ እንችላለን። አይደለም ስትመጡ እየተታለላችሁ እኮ ነው የምትመጡት። አውቃችሁ ብትመጡ እኮ እራሳችሁ ገፈቱን ትቀምሱ ነበር። እንዴት አይነት ጉድ ነው! የሰው ልጅ እኮ ቢሞት እንኳን ቢታመም ምንም ቢልም በአገሩ ያምራል። ከዚህ ስትሄዱ ደግሞ ምን አይነት ኮንፊውዝድ ናችሁ እንደምትሄዱት እራሳችሁ አስቡት። ማርያምን ጀማል ከዚህ ስትሄዱ ምን ሆናችሁ ምን አይነት እንደገና ስደት ሂዶ መጣ መባልን አለመኖርን የኑሮ ሁኔታ በየወሩ በየአመቱ ሲጨምር ስታዩት ከዚህ ሄዳችሁ የበለጠ ነው የምትታመሙት፣ የበለጠ ነው የምትጎዱት። በተለይ ለወንድ ልጅ በጣም ከባድ ነው። እዚህ ያለው ስቃይ ነው። ሴት አሁን ሴት ቢሆን አይንገላቱ። የሚወስዳቸው ብዙ ነው፣ የሚያነሳቸው ብዙ ነው። ለወንድ በጣም ይከብዳል። ለወንድ በጣም ነው የሚብሰው። ለወንድ በጣም ነው የሚያስጠላው። ማን ያንሳችሁ? እሺ ማን ይዟችሁ ይበላችሁ? ማን ውሃ እንኳ ይስጣችሁ? ስንት ብር ነው ደሞዙ? ደሞዙ ስንት ነው? ደሞዙ ስንት ነው? በሰዓት 5 ብር። ኦኬ አንድ ነገር ልንገርክ እንድርስ። አሁን ባልኩክ ነገር ነው እናንተ የምንስማማው። አሁን እኔ እናንተ ባልኩት አንደኛ አታስጨዋይ፣ ሁለተኛ ነገር ደግሞ አሁን በጣም አክብሬ ለመጀመሪያ ጊዜ አክብሬ ያወራሁት ሰው በእንደዚህ አይነት ስራ ውስጥ ያለ አንተ ነህ አንደኛው። አሁን የምልህን ነገ እሑድ ነው። ልጆቹን ነገ ከተመት አሁን ደውለህ ሰውየውን አናግረህ የምጨርሰው ነገር ካለ ትጨርሳለህ። ማጨርሰው ነገር ካለ ነገ እሑድ ነው፣ ሰኞ ትመጣለህ። ልጆቹን ይዘህ ሄደህ ካንስሌሽናቸውንና ፓስፖርታቸውን ታሰጣቸዋለህ። አይካልክ እመቤቴን እኔ እናንተ አንላቀቅም። ቅድም እንዳልኩህ። ኦኬ አመሰግናለሁ። ግን እየጠጣሽ ከዚህ በኋላ እኔ ቤት በደላላ ጉዳይ እኔ ቤት እንዳትመጡ። አንድ ሰው አልኳችሁ፣ አንድ ሰው። እነዚህ ልጆች የመጨረሻዎቼ ናቸው። አትምጡ ብዬ ተናግሬያለሁ። ለምን አይረሽኗችሁም? አያገባኝም። እንዳትመጡ አልፈልግም። እኔ ለምንድን ነው ራሴን ጤናዬን ማስተጓጉለው? እናንተ 400 ሺህ እና 500 ሺህ ሄዳችሁ ለደላላ ለምትገብሩት ብር እኔ ጨጓራ የሚቃጠለው ምን ላገኝ ነው? የእናንተ ሰኞ መጥቶ ካንስሌሽናችሁን ፓስፖርታችሁን አስተካክላለሁ። ለጊዜው ግን አሁን የተባለው ቤት አሁን ይሄ እንትን የተባለው እዛ ገብታችሁ እደሩ፣ ችግር የለም እኔ ኃላፊነቱን ወስዳለሁ። መሲ ችግር የለም ብሏል። ገብታችሁ እዛ እደሩ። ሰኞ ካንስሌሽናችሁንና ፓስፖርታችሁን ያሰጣል። ከዚህ በኋላ በደላላ ጉዳይ እኔ ቤት አንድ ሰው ጆይን እንዳይል ጨርሻለሁ። በጣም ጀዛሽን ካላ ወላሂ ከምንም በላይ ነው አማረግልሽ። ምንም ይደረጉ ብዙ ነገር ባረኩልሽ ወላሂ። ቀራም አልገቡም መሲ፣ ቀራም አልገቡም መሲ። አይዲ እኮ አላቸው፣ አይዲ ተሰርቷል። ስለዚህ አሁን ከተከመሰሉ አብረሽን ሄደሽ ነገ እንትን ስራቸውን የሚያስተካክልላቸው ከሆነ ፀሐይ የሌለበት ቦታ ከሆነ ደሞዛቸውን አንቺ ትነጋገሪላቸዋለሽ ብሏል። አይ ደግሞ ኖርማል ደግሞ እነሱ እንትን የሚፈልጉ ከሆነ እንትን እንደሚሉት አስተካክላለሁ ብሏል። አረኛ ከእናንተ አንወጣም። ሲጀመር እናንተ ጀምራችሁታል። እኔ በጣም ስለማምባችሁ ፈልገው ይግቡ። 28 ቀን አላቸው። በ28 ቀን ውስጥ ፈልገው ይግቡ። ተመልሰው ወደሱ ካንስሌሽን ይስጣቸው፣ እንደፈለጉ ይሁኑ። በቃ በሱ ከሆኑ በጣም ተመልሶ ችግር ውስጥ ነው የሚገቡት። ስለዚህ በቃ ይስጣቸው ካንስሌሽን። እነሱ ሲፈልጉ የ2 ወር ያራዝሙ፣ ሲፈልጉ ከኢትዮጵያ ብር አስመጥተው ያሰሩ፣ ሲፈልጉ ካምፓኒ ይግቡ። ምንም ይባሉ እንደተባለው ገጠር እየሄዱ ከጓደኞቻቸው ተለይተው አይስሩ። በቃ ካንስል ይስጣቸው። ያለበለዚያ ደግሞ ነው የሚያሻቸው። ነገ እሑድ ነው። በስልክ የሚያልቅ ነገር ካለ ነገ ልጨርስላቸው ሞክራለሁ ብሏል። በስልክ የማያልቅ ነገር ደግሞ ከሆነ ሰኞ እኔ ሲጀመር በቃ ከእናንተ አወጣም አልኩ። እናንተ ትጨርሳላችሁ፣ ግባላችሁ ቦታ ገባለሁ። በቃ የመኑበትም ምንም ብሎ ልበላ ምን ብሎ ማለት ወላሂ። ምክንያቱም የእሱ ውሸት እና የእሱን እንትን ዝብዛብ እኔ ነኝ የማውቀው። በቃ አሁን ሌላ ነገር አትነጋገሩ። ጨረሰ ማዚ ነጋሩ በቃ
ኦኬ በቃ ያለቻው መሲ ወይዬ አንቺ ለክ ሆነ በገባው ባልገባውም ለምን እንደዚህ የምትሆኙ ለክ እሱ አንቺ ለክ አንድ ሰው አገኘው ቴንክ ጋድ አንድ ሰው አገኘው የሚረዳኝ በሷ ጉዳይ የሚረዳኝ